የተወደዳችሁ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላማችሁ ብዝት ይበልልኝ። ዛሬም ተመልሼ መጥቻለሁ። አዲሶች እንኳን ሰላም መጣችሁ፣ ነባሮች እንኳን ሰላም ቆያችሁኝ። ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እግዚአብሔር እኔ መጠየቅ የለብኝም በነገራችሁ ላይ አድርጉ ማለት የለብኝም። ለምን ሳልላችሁ በጣም ብዙ ፍቅር አሳይታችሁኛል፣ አበረታታችሁኛል፣ ብዙ ነገር ተመኝታችሁልኛል። እግዚአብሔር በሄዳችሁበት እንቅፋት አይንካችሁ። ፈጣሪ ሀገራችንን ሰላም አድርጎ ለሀገራችሁ ያብቃችሁ። የምትመኙትን ሁሉ እግዚአብሔር ይስጣችሁ። እውነት ለሰው መልካም የሚመኝ ሰው እግዚአብሔር ደግሞ በእጥፍ ይሰጠዋል። እኛ የምንናገራትን ራሱ እግዚአብሔር ይጽፋል። እንኳን የምንሰጣትን፣ እንኳን የምናረጋትን፣ እንኳን ብዙ ነገር የምናረጋውን ማለት ነውና ሁላችንም መልካም እናስብ። እግዚአብሔር አምላክ በቸርነቱ እንዲያስበን። ሀገራችን በጣም ፈተና ውስጥ ነው ያለችው። ፈጣሪ ሰላሟን ይመልስልን፣ ሰላም ያርገን። ምንም አታደልም። በእውነት እግዚአብሔር በቸርነቱ እንደያዘን በደንብ ነው ማየው። የምንገዛው ነገር በጣም ውድ ነው። ቤት ውስጥ ሲመጣ ግን በረከት ነው። እንበላለን፣ እንጠጣለን፣ ለሰው ማማጠን ማለት ነው። ግን በቸርነቱ ይዞናል። አሁን ደግሞ በቸርነቱ ሀገራችንን ሰላም እንዲያደርግልን መጸለያለን። እንግዲህ ያው ፊቴን እያያችሁ ነው። በጣም እናንተ እንግዲህ ለውጥ እያመጣሁ እንደሆነ እያያችሁ ነው። በጣም ፊቴ ጥርት ብሏል አይደለ? ቀሲል በጣም ባለውለታ እየሆነ ነው። በፊት ግን የሚገርማችሁ ነገር ከሳምንት አንዴ ወይ ሁለቴ ነው የምጠቀመው። ገና እንትን አድርቄ ምናምን እንደዚህ ፊቴ በጣም ያናድረኝ ነበር። እኔ ጽጉሬ ነበር በጣም ወደውና አሁን ግን በጣም እየገረበኝ ነው። በቃ ፊቴ ልስልስ ብሎ ምናምን የኔ ደግሞ በጣም ቅባታማ ነውና እንደውም አሁን ከውስጥ ቪታሚን ምናምን ስለሌለ ነው እንጂ በጣም ቅባታማ ነው ፊቴ። ለዛ በጣም ጠቅሞኛል። ደረቅ ፊት ያላችሁ ደግሞ ቶቼ አብራችሁ ምን እንደምትቀላቅሉ አብረን የምንማማር ይሆናል። ቅባትም እሰራለሁ፣ ጭቃ ቅባት ያው ቫዝሊኔን ማለት ነው። ዛሬ በምን እንደምንሰራ ደግሞ አብረን የምናይ ይሆናል። ሁላችሁም ስሩ፣ ተጠቀሙበት፣ ትወዱታላችሁ፣ ለውጥ ታገኙበታላችሁ። ፀጉራችሁን ውደዱት፣ ጠብቁት። በቃ በቀላሉ ግን በነገራችን ላይ በቀላሉ ራሳችንንም እንትንን ለማሳመር እንደምንችልም እያየሁኝ ነው። አብራችሁ ይቆዩ። እሺ ቤተሰቦቼ እንግዲህ እነዚህ ለፊቴ ያዘጋጀሁት ነው። ይሄኛው ያው ቁርቁራ ወይም ቀሲሉ ነው፣ የተፈጨ ማለት ነው። ያው የፈጨሁትን አሳይቻችኋለሁ። ያው በብዛት አምጭልኛል ልጆች ስላሉ። ይሄ ሩዙ ደግሞ ይሄ እህል ውስጥ እንጀራ ውስጥ የሚገባው ማለት ነው። የጤፍ ውስጥ የሚቀይቱት አይነት ሩዝ ነው። የአገሩ ሩዝ ማለት ነው። እንግዲህ ስሙ ምንድን ነው የሚባለው? ሩዝ መስርዬ በአረቦቹ ሩዝ መስርዬ ነው የሚባለው። ግን ይሄ ደቋል። ይሄ ሬዲ ሊቀይጡት ያዘጋጁት ነው የገዛሁት ማለት ነው። ይሄንን ፈጫዋለሁ። ያው በነገራችን ላይ ይሄንን ቀሲል ፍጭቼበታለሁኝ። እንደዚህ ቡና ቅመም ምናምን ነገር አልፈጭበትም። ይሄው ያው የፊት ስለሆነ ሩዝ ስለሆነ ነው እንጂ አልፈጭበትም ማለት ነው። እዚህ ጋር ደግሞ ያው ዝንጅብሉን እንደዚህ ፈቅፍቄዋለሁ። ዱቄትም ማድረግ ትችላላችሁ። ግን ዱቄት ሲሆን በስኳር ማንኪያ አንድ ስኳር ማንኪያ ነው የምታደርጉት። እኔ ግን ግማሽ የሾርባ ማንኪያ ነው ያደረኩት። ቅርንፉድም ግማሽ የሾርባ ማንኪያ ነው። እዚህ ጋር ያው ቫዝሊኑን በነገራችን ላይ የምጠቀመው ቫዝሊን ሁሌ የምነግራችኋለሁ የሚቆንጠረው ቫዝሊን ነው። እንደዚህ ተቆንጥሮ ነው የሚሸጠው ማለት ነው። ይሄንን አሁን ወቅጣለሁ። ይሄኛው ግን ስለተቀፈኩት በቀይ ላይ አደርጋለሁ። ይሄው እንግዲህ ፈይቶልኛል ማለት ነው። እያያችሁት ነው። እንደዚህ ተፈይቷል። በነገራችን ላይ ያው እንግዲህ ሩዙ እንደምታዩት ነው። ፈጭቼዋለሁኝ። ይሄ ቀሲሉ ራሱ ይበዛል። አሁን እንግዲህ በዚህ እንደውም አንድ ሾርባ ማንኪያ ነው የሚሆነው ማለት ነው። ስለዚህ ይሄ መቀነስ አለበት። ግማሽ ሾርባ ማንኪያ እዚህ ላይ ቀላቅልና አንድ ላይ አቦካዋለሁ ማለት ነው። በጣም ነው የሚለደልደው። አንድ ላይ እንደዚህ ሩዙንና የሩዙን ዱቄትና እንትኑን አንድ ላይ እንለውሰው። ይሄው እንግዲህ እንደምታዩት ነው። አረፋ በጣም ነው የሚወጣው። እኔ ግን ከዚህ በላይ ማቅጠን ስለማልፈልግ ነው እንጂ በጣም ስትመቱት አረፋው በጣም ነው የሚወጣው። እንግዲህ ይሄ ዱቄቱ የሩዝ ዱቄቱና ይሄንን የቀላቀልኩበት ምክንያትም የተለየ ጥቅም ስለሚሰጠን ነው። ሁለቱን አዋህደን ለየብቻው ከመጠቀም ካገኘን ቀሲሉን የሩዙንም ዱቄት ካገኘን እንደዚህ መፍጨትም እንችላለን። መፍጫ ያለን ሰዎች
እንደዚህ አንድ ላይ አድርገን ብንጠቀም በጣም ፊታችን ቆንጆ ይሆናል። የተሸበሸበው እንዲሁም ደግሞ በፀሐይ የሚመጣ ማዳት፣ በንዴት የሚመጣ ማዲያት ትናደዱ በጣም ስልስል የምትሉ ሰዎች ማዲያት ይወጣል፣ ሽበት ይወጣልና ይህን ከፀሐይ ጨረር ከአንዳንድ እንትኖች የመጣን ማዲያት ሊያስለቅቅላችሁ ይችላል። ስለዚህ ተከታትላችሁ መጠቀም አለባችሁ ማለት ነው። በጣም የሚገርም ቅርንፉድ ነው። በነገራችን ላይ የሆነ እንደ ወይን ጠጅም የሚመስል አይነት ከለር አለውና በጣም ቆንጆ ቅርንፉድ ነው። አሁን ደግሞ እንግዲህ ቫዝሊን እንሰራለሁ ማለት ነው። እኔ በጣም የወደድኩት በጣም ቀላጭ ነው። ቅልጥ ነው የሚለውና በጣም ነው የወደድኩት። እንደገና ደግሞ ፀጉራችሁን ፍፍት እንጂ ግድል ላይ አድርገው በዛ ምክንያት እንደገና ደግሞ ሙቀት ይሰጠዋል። ሙቀት በሚሰጠው ሰዓት ፀጉራችሁ እየተስተካከለ ይመጣል። በተለይ በጣም ከርዳዳ ፀጉር ያላችሁ እህቶቼ እንዲሁም ደግሞ በጣም ሉጫ ፀጉር ያላችሁ እህቶቼ በተለይ እንደዚህ አሁን ቀሲል በጣም የማለስለስ ኃይል ስላለው ትንሽ ሙትት እንዳያረግባችሁ በጅንጅብል በቅርንፉድ ብትሰሩት በጣም እየተሻለ ነው። በተለይ ፀጉራችን እንዳይሸሽብን እንዳይነቃቀልብን ቆንጆ ፀጉር ብርቅርቅ ያለ ጥቁር ፀጉር እንዲኖረን ይረዳናል። ያው ተጠቅማችሁ ያያችሁት ቤተሰቦች ትረዱታላችሁ። ባታንተከትኩ ባታፈሉት ብዬ ነው የምመክረው። በጣም መተንተክ መፍላት ምናምን የለበትም። በነገራችን ላይ ቶሎ ማጥለል አለባችሁ። ቶሎ የመርጋት ባህሪ ስላለው ቫዝሊኑ ቶሎ ማጥለል አለባችሁ እንዳወጣችሁት። ይሄው እንደምታዩት ነው። በጣም ነው የሚያምረው። ከለሩም ራሱ ያው የቅርንፉዱን ከለር ነው ይዞ የወጣው። እዚህ ጋ ያው እንግዲህ ያዘጋጃለሁ። ይሄንን መጀመሪያ ይሄን ከቀባው ፀጉሬን ከሰራው በኋላ ይሄንን ፊቴን እቀባለሁ። ነገራችን ላይ ከባድ ነገር አይደለም። እያንዳንዱ ነገር በጣም ቀላል ነገር ነው። በተለይ ለፀጉራችሁ የምታደርጉት ነገር በጣም ቀላል ነው። ይሄ የሚከብዳችሁ ነገር አይደለም። በቀላሉ ለምሳሌ በቫዝሊን መጠቀም እንችላለን። የማይሆን ቅባት ገዝተን ፀጉራችንን ከመበጣጠስ ከመግደል እንደዚህ በተለይ አሁን ተቆንጥሮ የሚሸጠውን ብታገኙት በጣም ቆንጆ ነበረ። ግን እንደ አማራጭ ነው። ያው ግዴታ ይሄን ማግኘት አለባችሁ ማለት አይደለም። ይሄው እንደምታዩት ነው እንግዲህ እስካሁን አስጠብቀዋለሁ። እንግዲህ ካሁን በኋላም ያለውን ነገር አላቅም። እስካሁን ግን የተሰጠኝን ነገር እየተንከባከብኩ ለራሴም ራሱ ደስታ በቃ ፀጉሬ እኔ አንድ ቀን ተበሳቅሎ ካደረ ከባለ እያያችሁ ነው አይደለ? ቆዳዬን ፎርፎር ያስይዘኛል የምትሉ እህቶቼ ቆዳችሁን ሌላ ፈሳሽ ቅባት ተጠቅማችሁ ፀጉራችሁን ብቻ መጠቀም ትችላላችሁ ማለት ነው። እነዚህ ገና ስትቀቡት ነው በነገራችን ላይ እንትን የሚለው። ይሄ በተለይ ጫፍ ቆርጣችሁት የሚደርቅባችሁ ቤተሰብ እንትን ማለት እንደገና ደግሞ ፊቱ ላይ ጭብርር የሚልባችሁ ልክ እየወጣ እያለ እሱን በደንብ ማሰልጠን ያሰለጥናል። አመዳም የሆነ ፀጉር እንዲሁም የቀላ ፀጉር ጥቁር እንዲሆን ያደርጋል። እዚህ ፊት ለፊቱ ያው በተለይ ደግሞ ቅርንፉድና ቅባት እንትን ዝንጅብል ስላለው በጣም ይጠቅማችኋል ማለት ነው። በጣም ቀላጭ ነው የወደድኩት ነገርና ገና እየተቀባችሁ ፀጉራችሁ ላይ ሙቀት ይሰጠዋል ፀጉሩን ማለት ነው። እንደዚህ ጫፍ እንደ በደንብ አድርጋችሁ ሁልጊዜ እንደምላችሁ ፀጉር እንደዚህ እያላቀቃችሁ በእጃችሁ እያፍታታችሁ እንደዚህ በደንብ እያፍታታችሁ ነው እንጂ ማበጠሪያ ማገኘን ብላችሁ ዝም ብላችሁ ከታች እንደዚህ ታችኛውን አስለቅቃችሁ
ቁጥርጥር ስራ አይታችኋል። መሀሉን ክፍት አልነበረም። አሁን የከፈልኩትና ከዛ ሁልጊዜም የሆነ ነገር ተቀብታችሁ የሆነ ለአንድ 10 ደቂቃ ምናምን እረፍት መስጠት አለባችሁ ፀጉራችሁን ማለት ነው። ያው በእርግጥ ቅቤ ከተቀባ በኋላ ፀጉሬ እንደተነቃቀለ ነግሬያቸዋለኝ እና ግን ያው ትንሽ ቀንሷል። እንዴት እንደሆነ አላውቅም። ምናልባት ያው እንዳልኳችሁ ቆዳችን ሲላላ ሲርስ በቀላሉ የደረቀው ከስር ያለው የደረቀው ፀጉራችን ከቆዳችን ለመለያየት በጣም ስለሚቀና ይመስለኛል። አማራጭ የለኝም። ዝም ብዬ አሁን እኔ ሁለት ቦታ ነው የምሰራው። እያችሁት ገና ከመቀባቱ እንዴት እንደሚያምር ሻይን ነው የሚያደርጉና ያብረቀርቃል። ሁለት ቦታ ላይ መስራት አልወድም ብያችኋለሁ። ለምን? በጣም የመሰባበር እድሉ ከፍተኛ ስለሚሆን ማለት ነው። ግን እኔ አሁን አንደኛ እረፍት ልሰጠው ነው። ቁጥጥር ከመስራቴ በፊት ማታ ላይ ቁጭ ብዬ ቆንጆ አድርጌ ቁጥጥር መሰራዋለሁ ማለት ነው። ስለዚህ እንደዚህ ሁልጊዜ እንደዚህ ቁጥጥር እንትን ሁለት ቦታ ስትሰሩ እየተበጣጠሰ እየተጎዳ ነው የሚሄደው። ስለዚህ መሀሉንም እንደዚህ ሁልጊዜ ክፍት ማድረግ የለባችሁም። ሁሌ እንደዚህ ሁለት ቦታ እየሰራችሁ ወይ ደግሞ እንደዚህ ሁልጊዜ እንደዚህ ክፍት የምታደርጉ ከሆነ ነግሬያችኋለሁ፣ ይበጣጠሳል። አጭርና ወይም ደግሞ የሚያስጠላ ፀጉር ነው የሚሆነውና ከዚህ እየከፈላችሁ ነው መስራት ያለባችሁ። ቫዝሊን ሰርታችሁ ስትጠቀሙ ሙቀት ይስጠዋል ፀጉራችሁ እና ይወፍራል። ውፍረት እንዲኖረው እንዲያምር ሻይን እንዲያደርግ በጣም ጥቁር እንዲሆን ያደርገዋል። በጣም ቆንጆ ነው። እኔ ወድጀዋለሁ። ሁላችሁም ሰርታችሁ ተጠቀሙ። አሁን እንግዲህ የሚቀረኝ ፊቴ ነው ማለት ነው። እንደተለመደው ፀጉራችሁን እንዳይሄድ ወደ ፀጉራችሁ በደንብ አድርጋችሁ ማሰር አለባችሁ። እንዳልኳችሁ ነው። ልክ ማሽመሉ ወይም ደግሞ የልጆች ማጫወቻ አለ አይደል? ውጭ ላይ የነበረው ስሙ እንደዛ አይነት ነገር ነውና እንደውም በቆየ ቁጥር እየተሳበ ነው የሚመጣው። ያው መቀቢያ ያላችሁ እህቶቼ በመቀቢያ መጠቀም ትችላላችሁ። እኔ ግን በእጄ ነው። እኔ የሚገርማችሁ ነገር ይሄንን ፓርትም አላስቀርም። በጣም ነው የምቀባው እና ማቆየት አለባችሁ። መቆየት አለበት ልንገራችሁና አቆዩት። ብክነት ነው ግን ይሄ አሁን እኔ የተጠቀምኩት በጣም ብዙ ነው። ሌላም ሰው እንዲጠቀመው አደርጋለሁ እንጂ እና እንደዚህ አድርጋችሁ ይቀመጥ። ግን አሁን አያችሁ አይደለ? እንትኑ ሩዙ ስላለ ቆንጆ ነው። እንደውም ፊታችሁን ያጥባዋል ስላችሁ ትንሽ ሸከር ስለሚል ግን አይቀመጥም። አያችሁ
እና እንደዚህ አድርጋችሁ በደንብ እዚህ አካባቢ ይሄን ጠቅላላ እዚህም በደንብ አድርጋችሁ እንትን ማለት አለባችሁ እና አንድ ቦታ መቅረት የለበትም። እንትን ማለት አለባችሁ። አያችሁ አይደል አረፋ እንዴት እንደሚወጣው እና እዚህ ስርም ሁሉም ቦታ መዳረስ አለበት። በነገራችን ላይ እናቴ እኔን እያየች እየሳቀች ነው። ቀባታለሁ እኔ ራሱ እሷን እነቹ በጣም ወድጄዋለሁ እንዳያችሁት። አይዟችሁ አይናችሁ ቢገባ ምንም አይሆንም። እንደውም አጥርቶ ነው የሚያወጣላችሁ። እና አንድ 10 ደቂቃ ምናምን መቆየት አለበት ፊታችሁ ላይ። አልበዛ ምንም አይነት ለውጥ ማየት አትችሉም። ቶሎ ለመታጠቢያ ብቻ ከሆነ ተጠቅማችሁ የምታልፉት ምንም ለውጥ አይመጣም። ስለዚህ ትንሽ ቆየት ማለት አለበት። በጣም ደረቅ ፊትን ያልኳችሁ ልጆች ያላችሁ ተልባ ቀላቅላችሁ መጠቀም ትችላላችሁ። እሱንም ራሱ ቪዲዮ ሰርቻለሁ ቀላቅዬ የሰራሁትን ማለት ነው። በነገራችን ላይ እኔ ምንም አይቀርም እያነሳሁት ነው። አሁን ታጣብ ስለሆነ ኮንፈሬ ሁሉ መለስለስ አለበት። ይሄንን እንደዚህ እያደረኩ እያነሳሁት ነው። ስታዘጋጁ በጣም ነው ትንሽ ማድረግ ያለባችሁ። በጣም ብዙ የሚሆነው አያችሁ። እንግዲህ ታጥቤ ያለው ተቀብቼ ዋው ያያችሁት ነው አይደለ? በጣም ምን አለፋችሁ አንድ 20 ደቂቃ ይሆናል ስታጠብ ማለት ነው። ወዲያው ብዝት ነው የሚለው። በቃ ብዝት እንትን ሲል በቃ ሲጎተት ምናምን በጣም በቃ ይገርማችኋልና ቶሎ አይላቀቅም። በቃ እሱ ነው ትዕግስቴን የሚያሳጣኝ። በተረፈ እንዴት ነው? በጣም ነው የሚያምረው አይደል? በጣም በጣም ወድጀዋለሁ። ዛሬ ደግሞ እንዳልኳችሁ ያው በሩዝ ቀላቅዬ ነው የሰራሁት። አሁን እንግዲህ እንደ ቻሌንጅ ፊቴ ላይ ከሩዝ ጋር ቀላቅዬ ነው የምጠቀመው ማለት ነው በየቀኑ። እኔ አሁን ሙቀትም ስለሆነ በቃ የፊት ቆዳዬ በጣም ቅባት የማመንጨት ኃይል ስላለው በጣም ነው የሚጠቅመኝ። እውነት እስከዛሬ ድረስ እንደዚህ ተጠቅሜ ቢሆን አልኩኝ አለ እኮ እንዳልኳችሁ ነው ቀሲሉን ግን ወቅትና በቃ ትንሽ ነው ወይ በሳምንቱ ነው የምጠቀመው ያለማስተዋል። እንዳልኳችሁም ደግሞ ፊቴ የሚሆነ ክስት ያለ ስለሆነ ያስጠላኝ ነበርና ግን ያው አሁን ቀን በቀን መጠቀም ሲጀምር ግን በጣም ነው እየወደድኩት ያለሁት። ፊቴን በመስተዋት ሳይው ራሱ ጥርት ብሎ ምናምን ነገር ነው እና የማገኘው። ይሄው እንደምታዩት ልስልስ ብሏል። በስማ ጤፍ እንጀራ ይሄንን ይመስላል። ትወዱታላችሁ፣ ተጠቀሙበት፣ ለውጥ አግኙበት። እየተማማርን እንቀጥላለን ማለት ነው። በቀጣይ ቪዲዮ እስከምንገናኝ ያላችሁበት ሰላማችሁ ይብዛልኝ። ቻው ቻው።